የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር በትብብር ያለማው የተቀናጀ የሚዲያ ሬጉላቶሪ እና አስተዳደር ስርዓት በዛሬው ዕለት በከፍተኛ ስራ ኃላፊዎች ተመርቋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና ኢንስቲትዩቱ ኤአይ ለሁሉም በሚል መሪ ቃል ለኢትዮጵያ ኢኮኖሚና ማህበራዊ ምርታ ፋይዳ ያላቸው የቴክኖሎጂ ውጤቶችን እያለማ ይገኛል ብለዋል። በአጭር ጊዜ ውስጥ ነው ይሄን ፕሮጀክት እንግዲህ ለመፈጸም እና በተለይ በርካታ ባለሙያዎችን በመመደብ የአጠቃላይ የዓለም ሁኔታን ደግሞ በመገንዘብ ስቴት ኦፍ ዘ አርት የሆነ የቴክኖሎጂ ሶሉሽን ነው የሰራ ነው። ይህ ዘመኑን የዋጀ የዲጂታል ስርዓት በኢትዮጵያ የሚንቀሳቀሱ የሚዲያ ተቋማትን በዘመናዊ መንገድ ለመምራት ለመቆጣጠርና ተጠያቂነትን ለማስፈን ታስቦ የተዘጋጀ ነው። ስርዓቱ በዋናነት የሚዲያ ተቋማትንና ባለሙያዎችን ምዝገባ በዲጂታል ስርዓት ለማከናወን የሚያስችል ሲሆን ፍቃድ ያደሱና ያላደሱ የሚዲያ ተቋማትን በቀላሉ ለመለየትም ይረዳል። ይህ ስርዓት ማህበረሰቡ በሚዲያዎች ላይ የሚስተዋሉ የሐሰት ዜናዎችን፣ የጥላቻ ንግግሮችንና ህገወጥ ማስታወቂያዎችን በድረገጽ ወይም በሞባይል መተግበሪያ አማካኝነት በቀጥታ ጥቆማ እንዲሰጥ እድል ፈጥሯል። የመገናኛ ብዙሃን ባለስልጣን የቦርድ ሰብሳቢ አምባሳደር ሬድዋን ሁሴን ስርዓቱ በከፍተኛ ጥራትና በአጭር ጊዜ መጠናቀቁን አድንቀዋል። በሳምንታት ፍጥነት በሚባል ደረጃ ነው ደረጃ ያሳኩትና ይሄ አቅም ነው ሐሳብ እንዴት እንደሚመራ ዛሬን ከነገ ማገናኘት ማለት በባለቤቱ ሲሰራ የሁሉንም ስራ ያቀላል። በዘፈቀደም ይሁን በመሰለኝ ቢሆን ውሳኔ እንዳይሆን ያደርጋል። ከሆነ ማስተካከያ ስርዓቱን ያበጃል። በዚህም ምክንያት የሁላችንም ኤምፓወር የሚያደርግ ነው ይሄኛው ቴክኖሎጂ። አገራችን በዚህ መንገድ ይሄ ተቋም አሁን የጀመረው መቋደስ ነው የሚሆነው። ግን በሌሎቹንም ተቋሞቻችን በፍትህ ስርዓቱም በገቢ ስርዓቱም በፖሊስና ትራፊኩም በሌላውም መንገድ እንደዚህ አይነት ቴክኖሎጂዎች እየመጡ በሄዱ ቁጥር ዜጎች ኤምፓወርድ ይሆናሉ፣ ጉልበት ያገኛሉ፣ አቅም ያገኛሉ። መንግስት የተሳለጠ አገልግሎት ይሰጣል። በዜጎችና በመንግስት መካከል መተማመን ይኖራል። ጊዜ እንቆጥባለን፣ ቅሬታ እንቀንሳለን። አገር ለማሳደግ የሚያስችል የተሟላ መግባባት ለመፍጠር እድል ይሰጣል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ኢንስቲትዩቱ ያለማው ይህ ልዩ ስርዓት የሚዲያ ተቋማትን ምዝገባና መረጃ ከማደራጀት ባለፈ የሐሰተኛ መረጃና የጥላቻ ንግግር ስርጭትን ለመቆጣጠር የሚያስችል በመሆኑ ፋይዳው የጎላ ነው ብለዋል። በኢትዮጵያ ውስጥ በባለስልጣኑ ተመዝግበውና ፈቃድ ወስደው የሚንቀሳቀሱ የመገናኛ ብዙሃን ተቋማትን በሙሉ ፕሮፋይላቸውን ዲጂታላይዝ ለማድረግ የይዘት ክትትሉን በቴክኖሎጂ በታገዘ መንገድ ለማጠናከርና ሬጉሌት ለማድረግ የሚያስችል ነው። ከዚህም በተጨማሪ በተለይም ደግሞ በዓለም አቀፍ ደረጃም ሆነ እንደ ሀገር አሳሳቢ እየሆነ የመጣውን የጥላቻ ንግግርና የሐሰተኛ መረጃ ስርጭት በሁሉም የዲጂታል ሚዲያ ፕላትፎርሞች በሰው ሰራሽ አስተውሎት በመታገዝ ለመቆጣጠርና ተጠያቂነትን ለማረጋገጥ የሚያስችል ፋይዳ ያለው የቴክኖሎጂ ስርዓት ነው።